ባርሴሎናዎች የ2025-26 የውድድር ዘመን የላሊጋ ሻምፒዮን መሆናቸውን አረጋግጧል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 4 ሰዓት ላይ በጀመረው የኤል ክላሲኮ ጨዋታ ባርሴሎናዎች ሪያል ማድሪድን 2-0 በማሸነፍ የስፔን ላሊጋ ሻምፒዮን መሆናቸውን አረጋግጧል። ይህንንም ጨዋታ በቆይታችን የምንመለከት ይሆናል። እስከ መጨረሻ ላይ ቃረስም አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ምሽት 4 ሰዓት ላይ በጀመረው የስፔን ላሊጋ የ35ኛ ሳምንት መርሃ ግብር ባርሴሎናዎች ራሽፎርድ 9ኛው ደቂቃ ላይ እንደዚሁም ፌራን ቱሬስ 18ኛው ደቂቃ ላይ ባስቆጠሯቸው ሁለት ግቦች ሪያል ማድሪድን 2-0 በሆነ ውጤት በማሸነፍ የስፔን ላሊጋ አሸናፊ መሆናቸውን አረጋግጧል። ይህም ድል በጣም ትልቅ ድል፣ እጥፍ ድርብ ድልም ነው የሆነላቸው። በተለይ ደግሞ ሻምፒዮን መሆናቸውን ያረጋገጡበትን ጨዋታ ሪያል ማድሪድን አሸንፈው መሆኑ የበለጠ ደስተኛ እንዲሆኑ ነው ያደረጋቸው። ባርሴሎናዎች እንግዲህ ባለፉት 4 ሲዝኖችም 3 የላሊጋ ዋንጫዎችን ማሳካት ችሏል። ሪያል ማድሪዶች በአንጻሩ ለተከታታይ 2ኛ ዓመት የላሊጋ ሻምፒዮን መሆን ሳይችሉ ቀርቷል። በተጨማሪም በዚህ ሲዝን ምንም ዋንጫም እንደማያሳኩም ነው የተረጋገጠው። ከዛ በተጨማሪም ደግሞ ሪያል ማድሪዶች እንግዲህ በዚህ ሰዓት ላይ ያሉት የተጫዋቾች ጸብ ትልቅ አሳሳቢ ነገር እየሆነባቸው ነው የሚገኙት። በቅርቡ እንኳን ትሮሚኒና ቫልቨርዴ እርስ በርስ ተጣልተው ነበረ፣ እስከ መደባደብም ደርሰው ነበረ። እንደዚሁም ሩዲገርም በተመሳሳይ መልኩ እስከ መደባደብ የደረሰበትም አጋጣሚ አለ። ቫልቨርዴ በበኩሉ ከጠረጴዛ ጋር ተጋጭቶ ወደ ሆስፒታልም ራሱ የተወሰደበትም አጋጣሚ አለ። ሪያል ማድሪዶችም እንግዲህ ቾሚኒንና ቫልቨርዴን በአጠቃላይ 1 ሚሊዮን ዩሮ ነው የቀጧቸው። እንደዚሁም ደጋፊዎችም ምባፔ ከክለቡ ይልቀቅልን ብለው እንግዲህ ፊርማዎችን እያሰባሰቡ ነው የሚገኙት። እነዚህም ፊርማዎች ደግሞ ከ32 ሚሊዮን በላይ እንደደረሱም ነው እየተነገረ የሚገኘው። በእርግጥ የሪያል ማድሪድ ደጋፊዎች ብቻ ላይሆኑ ይችላሉ ይህንን ፊርማ እየፈረሙ የሚገኙት። ምናልባትም የሪያል ማድሪድ ተቃራኒ የሆኑ ክለቦች እንደነ ባርሴሎና እንደዚሁም ደግሞ ምባፔን የሚጠሉ ደጋፊዎችም ይህንን ፊርማም ሊፈርሙ ይችላሉ። እንደዛም ቢሆንም ግን ከ32 ሚሊዮን በላይ ፊርማዎች ተሰብስቧልና ይህ ራሱ በጣም ትልቅ ትኩረትን ነው እየሳበ የሚገኘው። እናም በአጠቃላይ በእነዚህ ምክንያቶችም እንግዲህ ሪያል ማድሪዶች አሰልጣኝ ለመቀየር እንደተዘጋጁ ነው እየተነገረ የሚገኘው። በዛሬው ዕለትም ፋብሪዞ ሮማኖ ይዞት በወጣ መረጃ መሰረት ሪያል ማድሪዶች ጆዜ ሞሪኖን ለማቅጠር በጣም ተቃርበዋል እያለን ይገኛል። ከዚህ በኋላ እንግዲህ የሚቀረው በጣም ጥቂት ነገሮች ብቻ ናቸው ነው እያለን የሚገኘው። ምናልባትም በቀጣይ ሲዝን ጆዜ ሞሪኖ የሪያል ማድሪድ አሰልጣኝ ሆኖ ልንመለከተው እንችላለን። ሪያል ማድሪዶች እንግዲህ መከፋፈል የጀመሩት ዣቪ አሎንሶ ከስራው ከተሰናበተ ጀምሮ ነው። አንዳንድ ተጫዋቾች በስራው መቀጠል ነበረበት የሚሉ አሉ። አንዳንድ ተጫዋቾች ደግሞ ከስራው መባረር አለበት የሚሉ ነበሩ። በተለይ ደግሞ እነ ቪኒሲየስ ጁኒየር ከስራው ይሰናበት ሲሉ ነበረ። እነ ኪሊያን ምባፔ ደግሞ በስራው ይቆይ የሚል ነገርን ሲያሰሙ ነበርና ሁለት ጎራዎችን ፈጥሯል። ከዛም የዣቪ አሎንሶ መሰናበትም የበለጠ በመሃላቸው ቅራኔ ውስጥ እንዲፈጥር ተደርጓል። ከዛም ነጥብ በጣሉ ቁጥር ደግሞ ይህ ቅራኔ እየባሰ ሄዶ አሁን ላሉበት ደረጃ እንደደረሱ ነው እየተነገረ የሚገኘው። ይህ የሪያል ማድሪድ ማሽቆልቆል ደግሞ ለባርሴሎናዎች ከፍተኛ ጥቅም ሰጥቷቸዋል። በእርግጥ ሪያል ማድሪዶች ጥሩ ቢሆኑ ባይከፋፈሉ እንኳን ራሱ ባርሴሎናዎች በዚህ ሲዝን የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኙት። እንደዛም ቢሆኑ ግን 3 ጨዋታዎች እየቀሩት ዋንጫውን ላያነሱ ይችሉ ነበረ። ነገር ግን ሪያል ማድሪዶች ትልቅ ችግር ውስጥ ናቸው የሚገኙት። ባርሴሎናዎች በበኩላቸው ደግሞ በጣም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙ። ይህንንም ደግሞ በትናንትናው ጨዋታ ላይ በደንብ መመልከት ችለናል። በተለይ በኳስ ቁጥጥር ረገድ፣ በሙከራ ረገድ፣ ብዙ እድሎችን በመፍጠርም ረገድ ባርሴሎናዎች በጣም የተሻሉ ክለብ መሆን ችለው ነበር። በአጠቃላይ በጨዋታው ላይ 10 ሙከራዎችን ማድረግ ችለው ነበረ። ከነዚህ 10 ሙከራዎች 7ቱ ኢላማውን የጠበቁ ሙከራዎች ናቸው የነበሩት። ሪያል ማድሪዶች በአንጻሩ 8 ሙከራዎችን አድርጓል። ከነዚህ 8 ሙከራዎች ግን አንዱ ብቻ ነው ኢላማውን የጠበቀ ሙከራ መሆን የቻለው። እንደዚሁም ባርሴሎናዎች 3 ትልልቅ እድሎችን መፍጠር ችለው ነበረ። ሁለቱን ግን ሳይጠቀሙበት ቀርቷል። ሪያል ማድሪዶች በአንጻሩ አንድ ትልቅ እድል ነበር የፈጠሩት። ያንንም ትልቅ እድል ሳይጠቀሙበት ቀርቷልና ባርሴሎናዎች በዚህ ጨዋታ ላይም በጣም ጥሩ የሚባል እንቅስቃሴን ማድረግ ችለው ነበረ። ኳሱንም በደንብ ሲያንሸራሽሩት ተመልክተናል። ሪያል ማድሪዶች በአንጻሩ ረጃጅም ኳሶችን እየጣሉ በተለይ ደግሞ ከተከላካዮች ጀርባ ላይ ኳሶችን እየጣሉ ባርሴሎናን ለማጥቃት ነበረ ጥረት ሲያደርጉ የተመለከትናቸው። በተለይ ከዚህ ቀደም እንግዲህ እነዚህ ሁለቱ ክለቦች በተገናኙበት ሰዓት ባርሴሎናዎች በጣም ሃይላይን ነበር ሲጠቀሙ የነበሩትና ያንንም ሃይላይን ደግሞ ሪያል ማድሪዶች ለመጠቀም ጥረት ሲያደርጉ ተመልክተናል። በተለይ ደግሞ ኤምባፔ በሚኖርበት ሰዓት ረጃጅም ኳሶችን እየጣሉ በፍጥነት እንዲሮጥ እያደረጉ ነበረ ሲያጠቋቸው
የተመለከትነው። በዚህ ጨዋታ ላይ ግን ባርሴሎናዎች ሙሉ ለሙሉ ሃይ ፕረስ አልነበረም ሲያደርጉ የነበሩት፣ ኦልሞስት ወደ ሚድ ብሎክ ነበረ ሲጠቀሙ የነበሩት። ከዛ በተጨማሪም ኳሱን የበለጠ ይዘውት ነበረ። እንደዚሁ በሚከላከሉበት ሰዓት ራሱ በፍጥነት ወደ ኋላ እየተመለሱ በጥብቅ ሲከላከሉ መመልከት ችለናል። የበለጠ ግን ቀድሞ ጎል ማስቆጠራቸው ይህንን ጨዋታ አሸንፈው እንዲወጡ አድርጓቸዋል። በተለይ የመጀመሪያዎቹን 10 ደቂቆች ባርሴሎናዎች ሙሉ ለሙሉ ብልጫን ማሳየት ችለው ነበረ። በተደጋጋሚም ወደ ሪያል ማድሪድ የግብ ክልልም ሲደርሱ መመልከት ችለናል። በዛም ጫና ደግሞ ባርሴሎናዎች ቅጣት ምት ማግኘት ቻሉ። ያንንም ቅጣት ምት ደግሞ በአስገራሚ በምትባል መልኩ ራሽፎርድ ወደ ግብነት ሊቀይራት ችሏል። ከዛ በኋላ ሪያል ማድሪዶች ወደ ጨዋታ ላይ መመለስ ጥረት አድርገው ነበር። ነገር ግን ባርሴሎናዎች ከ9 ደቂቃ በኋላ ሁለተኛ ግብ አስቆጥረው 2-0 መምራት ቻሉ። ከዛ በኋላ እንግዲህ ጨዋታውን ሙሉ ለሙሉ ነው መቆጣጠር የቻሉት። በደንብ ኳሱን ሲያንሸራሽሩት መመልከት ችለናል። ኳሱን በመያዝ ነበረ እንደም ለመከላከልም ጥረት ሲያደርጉ የነበሩት። ያም ተሳክቶላቸው በመጨረሻ ምንም አይነት ግብ ሳይቆጠርባቸው 2-0 በሆነ ውጤት አሸንፈው የዋንጫ ባለቤት መሆን የቻሉት። ሃንሲ ፍሊክ እንግዲህ ወደ ባርሴሎና ከመጣ በኋላ በጣም አስደናቂ የሚባልን ጊዜን እያሳለፈ ነው የሚገኘው። ባለፈው ሲዝን በመጀመሪያ አመቱም ሀገር ውስጥ 3 ዋንጫዎችን ማሳካት ይችላል። ላሊጋውን አንስቷል፣ ኮፓ ዴላሪውን አንስቷል፣ እንደዚሁም ደግሞ ሱፐር ካፑንም ማንሳት የቻለ አሰልጣኝ ሆኗል። በዚህ ሲዝን ደግሞ ላሊጋውን መድገም ይችላል። በእርግጥ መጀመሪያ አላማቸው የነበረው ሻምፒዮንስ ሊግን ማንሳት ነው የነበረው። ነገር ግን በአትሌቲኮ ማድሪድ በደርሶ መልስ ተሸንፈው ወደ ግማሽ ፍጻሜ ማለፍ ሳይችሉ ቀርቷል። እንደዛም ቢሆንም ግን የላሊጋ ዋንጫ ማንሳት ችሏል። ከዛ በተጨማሪም የበለጠም ባርሴሎናዎችን የሚያስደስታቸው ደግሞ አብዛኞቹን ተጫዋቾች ከተመለከታችሁ ከላማሲያ ያደጉ ከላማሲያ የተመረቁ ተጫዋቾች ናቸው በዋናው ቡድን ውስጥ እየተጫወቱ የሚገኙት። እንደውም ሃንሲ ፍሊክ ራሱ በአንድ ወቅት ላይ በሰጠው አስተያየት በሲዝኑ መጨረሻ ላይ ሙሉ ለሙሉ በላማሲያ ምሩቆች ልንጫወት እንችላለን የሚል ሀሳብ ሰንዝሮ ነበርና አሁን ላይ እንግዲህ ከ8 በላይ ተጫዋቾች በዋናው ቡድን ውስጥ ናቸው የሚገኙት። በቋሚነትም እየጀመሩ ነው የሚገኙትና ምናልባትም ይህ ሲዝን ሲጠናቀቅ ሙሉ ለሙሉ የላማሲያ ምሩቅ ተጫዋቾችን በሜዳ ላይ ልንመለከት የምንችልበት እድል አለ። ይህም ደግሞ ባርሴሎናዎች ከዚህ ቀደምም ሲተገብሩት የነበረ ነገር ነው። ውጤታማ ያደረጋቸው ይሄ አኬር ነው የነበረው። ዶም ባርሴሎናዎች መቸገር የጀመሩት ከውጪ ተጫዋቾችን ለመግዛት ጥረት ባደረጉበት ሰዓት ነው። በተለይ ደግሞ ውድ በሚባል ዋጋ እነ ኔይማርን እነ ሱዋሬዝን እንደዚሁም ደግሞ እነ ፊሊፔ ኮቲኖን ባስፈረሙ ሰዓት ነው መቸገር የጀመሩት እንጂ በላማሲያ ምሩቆች ራሱ በጣም አስደናቂ የሚባል ቡድንን ሲገነቡ መመልከት ይችላል። በእርግጥ እነ ኔይማር፣ ሱዋሬዝ እንደዚሁም ደግሞ ሜሲ አንድ ላይ በተጣመሩበት ወቅት ላይ በጣም አስደናቂ የሚባል ቡድንን መመልከት ይችላል። የተለያዩ ዋንጫዎችን ሲያነሱ መመልከትም ይችላል ነበር። ነገር ግን ደግሞ ፋይናንሻሊ በጣም ጎድቷቸው መመልከት ይችላል። ስቲል እስካሁን ድረስ ራሱ እዳዎች አሉባቸው። ያንን እዳ ለማስተካከል ከፍተኛ ጥረት እያደረጉ ነው የሚገኙት። እንዲሁም ላፖርታ እንደ አንድ መፍትሄ አድርጎ የተጠቀሙ ለ10 ዓመት ለአንድ ኩባንያ የስፖንሰርሺፕ ስምምነት ይዋዋላል። ከዛ ግን ወዲያው ብሩ እንዲከፈላቸው ነበር ሲያደርግ የተመለከት ነው። እንደዛም ቢሆንም ግን አሁንም ከእዳ አልወጡም። ነገር ግን ደግሞ እዳቸው እየቀነሰላቸው እየመጣ ነው የሚገኘው። በተለይ ደግሞ በተከታታይ 2 ዓመት የላሊጋ ዋንጫ ማሳካታቸው የሆነ ያህልም ይደግፋቸዋል ተብሎ ነው የሚጠበቀው። በዚህ ላይ ደግሞ በቀጣይ ዓመትም ወይ ሻምፒየንስ ሊግ ወይም ደግሞ ላሊጋ ማሳካት የሚችሉ ከሆነ የበለጠ ተጨማሪ ገቢ ይሆንላቸዋል። በዛም እንግዲህ እዳቸውን ማስተካከል የሚችሉ ይሆናልና ሃንሲ ፍሊክ እንግዲህ ለቡድኑም ለክለቡም እንግዲህ ትልቅ ውለታን ነው እየዋለ የሚገኘው። በፋይናንሻልም ቡድኑን ውጤታማ በማድረግም በጣም አስደናቂ የሚባል ስራን እየሰራ ነው የሚገኘው። ባርሴሎናዎች እንግዲህ ውጤታማ ያደረጋቸው ከሪያል ማድሪድም የሚለያቸው ሌላው ነገር ቢኖር ምንድነው? በባርሴሎና ቤት ውስጥ ኢጎ የለም። ሪያል ማድሪድ ግን በጣም ከፍተኛ የሚባል ኢጎ አለ። ቡድኑ አሁን እንኳን ራሱ ለሁለት ተከፍሏል። የቪኒሺየስ ጁኒየርና የምባፔ በሚል እንግዲህ ለሁለት ተከፍሎ መመልከት ይችላል። እርስ በርስም እየተጣሉ እንደሆነ እንግዲህ በተለያዩ መረጃዎች እየተመለከትን ነው የምንገኘው። ለዛም ነው እንግዲህ ቡድኑን አንድ ለማድረግ የቡድኑ ውስጥ ያለውን መንፈስም ለማረጋጋት እንደ ጆዜ ሞሪኖ አይነት ትልቅ አሰልጣኝ ልምድ ያላቸውን አሰልጣኝ ለመቅጠር እንግዲህ ፍሎሬንቲኖ ፔሬዝ እየሰሩ የሚገኙት። በቅርቡም እንግዲህ ይህንን አሰልጣኝ ይቀጥራሉ ተብሎ ይጠበቃል። ምናልባት የጆዜ ሞሪኖ መምጣትም ክለቡን ሊያረጋጋው የሚችልበት እድል አለ። በእርግጥ ያጨዋወት ስታይሉ ለክለቡ ይመቻል አይመችም የሚለው ራሱ ሌላ ጥያቄ ነው። ነገር ግን ቢያንስ ለጊዜው የተጫዋቾችን ኢጎ የሚያረጋጋ ይሆናልና ከዛ በኋላ ምናልባትም ጥሩ የሚባል ሪያል ማድሪድ ልንመለከት የምንችልበት እድል አለ። በባርሴሎና ቤት ውስጥ ግን እንደዚህ አይነት ኢጎ የለ። ያም ደግሞ ውጤታማ እያደረጋቸው ነው የሚገኙ። እንደውም በአንድ ወቅት ላይ ሃንሲ ፍሊክ በሰጠው ጋዜጣዊ መግለጫ ላይ በተለይ ደግሞ ከራያል ቫይካኖ ጋር አንዳቻ በተለያዩበት ጨዋታ ላይ ከጨዋታው በኋላ በሰጠው አስተያየት ኢጎ ስኬታማ እንዳትሆን ያደርጋል ብሎ ነበርና ያምን እንግዲህ በቡድን ውስጥ የተገበረው ይመስለኛል። ምክንያቱም ተጫዋቾችን ከተመለከታችሁ ያን ያህል ኢጎ ያለባቸው አይመስሉም። በዛም እንግዲህ በስተመጨረሻ ውጤታማ ሊሆኑ ይችላል።
የ2025/26 የውድድር ዘመንንም የላሊጋ ሻምፒዮን መሆን ይችላል። ከዚህ በኋላም እንግዲህ በአብዛኞቹ ወጣት ተጫዋቾች እንደመሆናቸው መጠን ምናልባትም በቀጣይ ዓመታትም ይህ ቡድን አድጎ በጣም ጠንካራ የሚባለውን ባርሴሎና ልንመለከት የምንችልበት ከፍተኛ እድል አለ ተብሎ ነው የሚጠበቀው። እናንተስ በባርሴሎና ቡድን ምንድነው ያላችሁ ሀሳብ? እንደዚሁስ የላሊጋ ሻምፒዮን በመሆኑ ምን ተሰማችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።